ካላክሽልኝ አለ ካላክሽልኝ ልጅሽን በህይወት እንደማታገኛት ከእኔም ጋር ከአንቺም ጋር ማደግ አትችልም። እንደዛ አድርጌ ነው የምበቀልሽ ልጅ አለ ብለሽ ተስፋ እንዳታደርጋለ። ከዛ በቃ እኔ እዚህ ስራ ያጨናንቀኛል ደግሞ ሰው ልጅም እንዲያረጋ አስበው ነው ቤተሰብ ጋር በቃ ቤተሰብ እኔ ጅል ነኝ ሁልጊዜ ተመካሪ ነኝ። ቤተሰብ እንደዚህ መክሮሽ ቤተሰብ ያወጣሽ ምናምን ነው። ከአንተ ጋር ምንም ግንኙነት የለኝም። ለምን አትፋታኝም? ህይወቴን ለምን አታኖረኝም እላለሁ። እሱ እኔ ያለው ማንንም መልሰሽ ማንንም ልታገኝ አትችልም። ከማንም ጋር መኖር አትችይም። አንቺን የሚያገባሽ ወንድ ማን ነው? እኔ በህይወት እያለሁ ምናምን እያለ ያስፈራራል ማለት ነው። እሺ እና እንደዚህ ሲለኝ በጣም ጨነቀኝ። ማለት አሁን እኔ ቤተሰቦችሽን ይላል ልጅሽን ይላል። እኔ ልጁ በእርግጥ ልጁ ናት። እኔ ምን ያደርጋታል? ግን ቤተሰብ ጋር ምንም በማያውቁት ነገር ከቤተሰብ ጋር ያኔ ያለበት ችግር አይፋታም። ቤተሰብ መሳደብ ነው። እኔን አልፎ ቤተሰብ ይዘልፋል። እኔ ማለት ጨንቆኝ ነው እንደዚህ እስኪ ላማክርሽ ብዬ እንትን ሂጂ ህግ ጋር ሂጂ። ከዛ ተብሽ ማስረጃ ካለሽ ወንጀል ስለሆነ ቤተሰቦች ያንን ቮይስ ልከሽላቸው ይዘው ህግ ጋር ይሄዱ። አቡዬ እነሱ እኮ አሁን ምንም አያውቁት። እነሱ ጋር አሁን ፒስ ነው። እነሱ ጋር አሁን ሲመጡ ምናምን ሲገናኙ ፒስ ነው። ግን ለኔ ግን በቃ አንቺ ያለሽ ማስረጃ አለሽ? ቮይስ አለሽ? እንደያው ቮይስ አለሽ? ቮይሱን ለቤተሰቦችሽ ላኪ። ይዘውት ፖሊስ ጣቢያ ይሄዱ እያልኩሽ ነው። ቮይሱን ይዘው ነገር ምንም ነገር ቢደርስባቸው እሱ ይሆናል ተጠያቂ። ፈርቻለሁ ለቤተሰቦቼ ብለሻል አለ። ከፈራሽ እውነት ከሆነ የምታወሪው ነገር እኔ አላመንኩበትም፣ ውሸት ይመስላል። ግን እውነት ከሆነ የምታወሪው ነገር ማለት ማውራት እንትን ስለሌለኝ ነው እንጂ ወላሂ እውነት ነው። በቃ ጥሩ። ስለዚህ ቮይሱን ይዘው ቤተሰቦችሽ ምንድናምሽ? ቮይስ አይደለም ቴክስት ነው። ቴክስቱን ደግሞ በውስጥ ልላክልሽ። ውሸታም ነሽ። አይደለም ቮይስ ነበር ያልሽው። አሁን ደግሞ ቮይሱን ክፈችኝ እንስማው ስልሽ ቴክስት ነው አልሻይሽ። ውሸታም ሰዎችን ልቤ ቀድሞ ስለሚነግረኝ ነው ማስረጃን በደንብ አድርጌ አስረግጬ የምጠይቀው። ውሸታም ቮይስ ነው አላልሽም? መጀመሪያ ቮይሱን አሰሚ ስልሽ ነው ቴክስት ነው በውስጥ ልላክልሽ የምትይኝ። የሌለ ታሪክ ፈጥራ ለምን ወልቃቂት። እሺ ውዴ ናፊ እንዴት ነሽ? እግዚአብሔር ይመስገን። በመጀመሪያ በጣም ነው የምወድሽ።